ምሳሌ ምዕራፍ 1 ቁጥር 33ን አንበን ከዛ ወደ እግዚአብሔር ቃል እንሄዳለን። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። በዚህ በምሳሌ ምዕራፍ 1 ላይ እግዚአብሔር የሚናገረው ነገር ታያላችሁ። ምሳሌ ሰለሞን እንግዲህ ከምንም ነገር በላይ በጣም ለህይወታችን በጣም ከተናገረው ነገሮች በጣም በርካታ ነገሮች የተናገረባቸው ሐሳቦች አሉ። ከነዚህ ሁሉ ውስጥ ደግሞ አንደኛው እግዚአብሔርን መስማት ነው ብሎ ነው የሚነግረን። ስለዚህ የዛሬ ርዕሴ የመልእክት ርዕስ እግዚአብሔርን መስማት ሰለሞን እንደዚህ ብሎ ተናገረ። የሚሰማኝ ግን በእርጋታ ይቀመጣል አለ እግዚአብሔር አለ። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል አለ። ሌላውን ነገር ስለ ሰለሞን ወይም ደግሞ ዲቴል ስለ ጻፈው ነገር ከማውራቴ በፊት ግን እግዚአብሔርን ማን ሊሰማ ይችላል የሚለውን ሐሳብ ማየቱ ጥቂት ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ሁላችንም አንድ አይነት አሰማም ወይም ደግሞ ስሜት እንዲኖረን ሁላችንም ስለምፈልግ ማለት ነውና አንዳንድ ጊዜ ልዩነት ያለ ይመስለናል በመስማት ደረጃ። ጌታ ኢየሱስ ክርስቶስ ምን ብሎ ተናገረ? እኔ የበጎች በር ነኝ፣ በጎች አሉኝ፣ ድምጼን የሚሰሙ በጎች አሉኝ አለ። ሃሌሉያ! በጎች አሉኝ፣ በጎቼ ምን ያደርጉኛል አለ? ድምጼን ምን ያደርጉታል? ይሰሙታል። ከዛስ በኋላ ደግሞ ይከተሉኝማል አለ። ስለዚህ እግዚአብሔርን ማን ነው የሚሰማው? እግዚአብሔርን ማን ነው የሚያደምጠው? እግዚአብሔር እንዲህ ሲል የሚሰማው ሰው ማን ነው ብላችሁ ብትሉ በክርስቶስ ኢየሱስ ያመነ ሁሉ ጌታ ኢየሱስ ክርስቶስን እግዚአብሔርን መስማት ይችላል። አሜን ነው ወይ? ሃሌሉያ! ዛሬ የምስራች አለኝ ለሁላችሁም፣ እዚህ ጉባኤ ላላችሁ ሁሉ፣ በክርስቶስ ላላችሁ ሁሉ የምስራች አለኝ። ይሄ የምስራቼ እግዚአብሔርን የመስማት መብት አላችሁ። አሜን ነው ወይ? ስለዚህ አንዳንድ ጊዜ እኛ ብቻ እንድንሰማላችሁ፣ አገልጋይ ብቻ እንዲሰማላችሁ፣ እውነት ነው። አንዳንድ ጊዜ በጨነቀን ጊዜ፣ ግራ በገባን ጊዜ፣ መስማት ባቃተን ጊዜ፣ እግዚአብሔርን ሐሳቡን መረዳት ባቃተን ጊዜ የት ሄደን መስማት እንዳለብን ግራ ይገባናል። ጸጋም የተሰጣው በእርግጥም ለዚሁ ነውና የነቢያት ድምጽ የእግዚአብሔርን ድምጽ በነቢያት መስማት እንችላለን። ዳዊትም ሰምቷል፣ ሳኦልም ሰምቷል፣ የተለያዩ የእግዚአብሔር ሰዎች ነገስታቶችም ሰምተዋል። እግዚአብሔርን በአገልጋዮቹ በባሪያዎቹ በነቢያቶቹ በእግዚአብሔር ሰዎች ሰምተዋል። ግን በአዲስ ኪዳን ላይ ደግሞ በተሻለ ሁኔታ ሁላችን ልንሰማው መንፈስ ቅዱስ ተሰጥቶናል። አሜን ነው ወይ? ሃሌሉያ! ስለዚህ አንዳንድ ጊዜ ሰው ማግኘት ያቃታችሁ በመሰላችሁ ጊዜ፣ አገልጋይ ማግኘት ያቃታችሁ በመሰላችሁ ጊዜ፣ ነቢያቶችን ማግኘት ያቃታችሁ በመሰላችሁ ጊዜና ብቻችሁን የሆናችሁበት ጊዜ፣ ዙሪያችሁ ጨለማና ዙሪያችሁ መንገድ የጠፋባችሁ አጥር ውስጥ ያላችሁ ሲመስላችሁ የዛን ጊዜ እግዚአብሔርን እናንተ መስማት ትችላላችሁ። ሃሌሉያ! ምክንያቱም የእግዚአብሔር መንፈስ ከእናንተ ጋር ነው። በክርስቶስ ኢየሱስ የዳናችሁ ሰዎች እናንተ የመስማት ነፃነት አላችሁ። እናንተ የመስማት መብት አላችሁ። ጩሁና አሜን በሉኝ። እንዴት ድምጹን ልሰማው እችላለሁ? እንግዲህ እንዳልከው በክርስቶስ ኢየሱስ ያሉ ነው ያልከው ካላችሁኝ፣ አዎ በክርስቶስ ኢየሱስ ያሉ ሰዎች፣ ዳግም የተወለዱ ሰዎች ኢየሱስን የመስማት መብት አላቸው። እናንተም በክርስቶስ ኢየሱስ ብትሆኑ አሁን ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ ከተቀበላችሁ አይደለም እግዚአብሔርን መስማት የዘላለም ሕይወት የናንተ ነው። ጩሁና አሜን በሉኝ ጉባኤው። ስለዚህ ሁላችንም ጌታ ኢየሱስ ክርስቶስን እግዚአብሔርን የመስማት ነፃነት አለን። ስለዚህ እንዴት ልስማው ብትሉ እግዚአብሔር ይናገራል። እግዚአብሔርን ስሙት። እግዚአብሔር በተለያዩ መንገዶች ይናገራል። መጽሐፍ ቅዱሳችን እንደሚናገረው እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አስተውልም ነው የሚለው። ስለዚህ በአንድም በሌላ መንገድ እግዚአብሔር ይናገራቸዋል። እግዚአብሔር በቃሉ ይናገራቸዋል። ከትንቢቶች ሁሉ የሚጸና የትንቢት ቃል ስላለን በዚህ የትንቢት ቃል እግዚአብሔር ይናገራል። በቃሉ እግዚአብሔር ይናገረናል። እግዚአብሔር በህልም ይናገረናል። እግዚአብሔር በመንፈሱ ይናገረናል። እግዚአብሔር በአገልጋዮች ይናገረናል። እግዚአብሔር በዚህ በሚቆሙ መልእክተኞቹ እግዚአብሔር ይናገራል። ስለዚህ እግዚአብሔር ሲናገር እግዚአብሔርን ልንሰማ ይገባናል ማለት ነው። አንዳንድ ጊዜ መልእክተኛ ያለ መልእክት ተቀባይ ግን ይጠፋል። እንደ ጌታ ኢየሱስ ክርስቶስ እነ ማርያም ቤት በሄደ ጊዜ ታስታውሳላችሁ ብዬ አስባለሁ። ጌታ ኢየሱስ ክርስቶስ ልክ እነ ማርያም ቤት ሲገባ ማርያምና ማርታ ነበሩና በፍጥነት ማርታ ብክን ማለት ጀመረች። ልታገለግለው ፈለገች። ጌታ ኢየሱስ ክርስቶስን ምን ባደርግለት ይደሰታል? ምን ባበላው ይደሰታል? ምን ባቀርብለት ይደሰታል? የትኛውን ትኩስ ነገር ባቀርብለት ይደሰታል እያለች ትባክን ነበር። መልእክተኛ ግን ቤቷ መጥቶ ነበር። አያችሁ፣ አንዳንድ ጊዜ መልእክቶች መጥተው የእግዚአብሔር ቃል መጥተው እኛ እሱን ከመስማት ይልቅ መልእክቱን ከመቀበል ይልቅ በተለያዩ ጉዳዮቻችን ስንባክን እንገኛለን። ስለዚህ እግዚአብሔርን መስማት ይቀድማል። አሜን ነው ወይ? ስለዚህ ጌታ ኢየሱስ ክርስቶስ ማርታ መልካም አድርጋለች አለች። ማርታ ግን እየባከንሽ ነው አላት።
አያችሁ በብዙ ነገሮች እንባክናለን ብዙ ነገሮች ለማስደሰት ራሳችንን እንባክናለን እግዚአብሔርን ከመስማት ይልቅ ሌሎች መፍትሄዎችን ስንፈልግ እንገኛለን ለሆነ ነገር ሶሉሽን ስንፈልግ እንገኛለን ለሶሉሽኖች ሁሉ መፍትሄ ሊሆን የሚችል የእግዚአብሔር ድምጽ ነው ጩሁና አሜን በሉኝ ሃሌሉያ ለመፍትሄ ሊሆን የሚችለው ነገር እግዚአብሔርን መስማት ብቻ ነው ለጉዳዮቻችን ለሁኔታዎቻችን ለዚህም እዛም ከምንባክን ይልቅ መልእክተኛ የመጣውን መልእክቱን ለመቀበል ራሳችንን ብናዘጋጅ ይበጀናል ምክንያቱም እናርፋለንና አሜን ነው ወይ እናርፋለንና ስለዚህ ወደ መልእክተኛውና ወደ መልእክቱ እግዚአብሔር ወዳመጣልን ቃል ጆሮአችንን ብናዘነብል ይሻላል ሳሙኤል በብላቴናነቱ ምንም ድምጽ የእግዚአብሔር ድምጽ በሌለበት በኤሊ ዘመን ላይ በጣም አስቸጋሪ ጊዜ ነበርና ኤሊ መስማቱን አቁሞ በነበረበት ጊዜ የእግዚአብሔር ድምጽ ብርቅ ነበር ይላል የማን ድምጽ አልኳችሁ የእግዚአብሔር ድምጽ ብርቅ ነበር ያን ጊዜ ያ ብርቅ በነበረበት ጊዜ አንድ ምሽት ላይ ድምጽ ይሄ ብላቴና ይሰማ ነበር በተኛበት አልጋው ላይ ሆኖ ና ግራ ገባው የጠራው ኤሊ መስሎት ሮጥ አለና ወደ ኤሊ መጣ ከዛም በኋላ አቤት እንሆኛለሁኝ ሲለው ኖ እኔ አልጠራውህም ሂድና ተኛ አለው ሄደ ተመልሶ መጣ ሁለተኛ ጊዜ ለሶስተኛ ጊዜ ሲመጣ አለ ተዛለው እግዚአብሔር እንዴት እንደሚናገረው ተዛለው እግዚአብሔር ሲናገረኝ እንደዚህ ነበር ኦኬ እንግዲህ ሳሙኤል ሂድና ባሪያ ይሰማልና ተናገር በለው አለው ሂድና እዛውሁንና ተናገር ባሪያ ይሰማል በለው አለ ብዙ ሰዎች እግዚአብሔር እየተናገራቸው ይያለ እነሱ ግን አይሰሙትም እግዚአብሔር የሚለውን ከመስማት ይልቅ ዙሪያቸው ያለውን መፍትሄ ይፈልጋሉ ጉዳዮችን ለመፍታት እንቆቅልሾችን ለመፍታት ይዞራሉ ለጭንቀታቸው ለሁኔታዎች ግራ ለመጋባታቸው ተስፋ ለመቁረጣቸው ሊፈልጉ መፍትሄ ሊፈልጉለት የሚፈልጉት ሩጫ ላይ ናቸው የሆነ ባንክ ቤት ናቸው የሆነ ሰዎች ጋር ናቸው የሆነ ብድር ላይ ናቸው የሆነ ሐኪም ቤት ናቸው እግዚአብሔር ምን ብሏቸዋል አያችሁ ሳሙኤል ነው እንዴ አለና ተመለሰና ተኛ እዛ ቦታ ላይ ልክ አሁንም ሳሙኤል ሲለው ይህ የእግዚአብሔር ቃል ነው አለ አሜን ነው ወይ ይህ የማ ድምጽ ነው የእግዚአብሔር ድምጽ ነው አለ ብዙ ጊዜ እግዚአብሔር እየተናገረን ሚስ እናደርገዋለን እግዚአብሔርን ለጉዳዮቻችን መፍትሄ ለመፈለግ እንጂ እግዚአብሔርን ለመስማት እነሆኝ እግዚአብሔር ሆይ በዚህ አለኝ የሚል ሰው ብዙ ጊዜ አይገኝም ዛሬ በጌታ በኢየሱስ ክርስቶስ ስም ይሄንን ቃል እየሰማችሁ ይያለ በጌታ በኢየሱስ ስም የእግዚአብሔር ቃል ወደናንተ ይመጣል የሚያሻግራችሁ ቃል ወደዚህ ይመጣል አሜን ነው ወይ ሃሌሉያ ስለዚህ ሳሙኤል ተመልሶ እግዚአብሔርን እነሆኝ ባሪያ ይሰማልና ተናገር ሲለው እግዚአብሔር ለእስራኤል የተናገረውን መልእክቶችን መስማት ቻለ ስለዚህ ሰለሞን እንደዚህ ብሎ ነው የሚናገረው የሚሰማኝ ግን በርጋታ ይቀመጣል አለ ከመከራም ስጋት ያርፋል አለ ምን የሚያደርገኝ አለ መጀመሪያ ላይ ፈቃደኝነት ያለው እግዚአብሔርን ለመስማት እነሆኝ ለሚል ሰው እግዚአብሔር ፊት አቤት ለሚል ሰው ልክ እንደ ሳሙኤል እንዳልኳችሁ ባሪያ ተናገር የሚል ሰው እግዚአብሔር ይናገረዋል አሜን ነው ወይ ምን አለ የሚሰማኝ ላልሰማ ሰው ብትናገሩት አይሰማችሁም የሚሰማኝ ግን አለ እግዚአብሔር የሚያደምጠኝ ግን ይላል መደበኛው ትርጉም የሚሰማኝ ብቻ የሚያደምጠኝ ዲቴል እግዚአብሔር ምንድነው እየተናገርክ ያለው ለሚለኝ ሰው ሰክኖ መስማት ለሚችል ሰው አቤት አለው ብሎ ለሚሰማ ሰው ቁጭ ብሎ እግዚአብሔርን እሺ ምን ልትል ተወዳለ እግዚአብሔር የሚል ሰው ምን እንዳደርግ ተወዳለ እግዚአብሔር ለሚለው ሰው ለሚሰማኝ አለ እግዚአብሔር የሚሰማኝ የሚያዳምጠኝ ግን ከመከራ ስጋት ያርፋል ይላል ስለዚህ እግዚአብሔር ዛሬ በዚህ ማለዳ ላይ ነግራችኋለሁ የሚሰማው ሰው ይፈልጋል ከብክነት አቁሞ ራሱን ከመባከን አቁሞ ራሱን ከመቀበዝበዝ አርፎ ራሱን ሰዎችን ከመስማት ሌላ ሁኔታዎችን ከመስማት ዙሪያ ያለውን ነገር ከመስማት ይልቅ እግዚአብሔር ለሚሰማ ሰው እግዚአብሔር ይናገራል አሜን ነው ሲባካችሁ ቀንጆቻችሁን ከፍ አድርጉ እግዚአብሔር ሆይ ይሰማሃለሁ በሉት ባሪያ ይሰማልና ተናገር በሉት እንግዲህ ከዚህ በኋላ ላሉት ጉዳዮቻችሁ ሁሉ እግዚአብሔር አምላክ ይናገራችኋል ጩሁና አሜን በሉኝ የሚሰማኝ ግን አለ እግዚአብሔር የሚሰማው ሰው ይፈልጋል እግዚአብሔር የሚያዳምጠው ሰው ይፈልጋል ከመባከን እንደ ማርታ ከሚባክን ሰው እንደ ማርያም መልካምን የሚመርጥ ሰው እግዚአብሔር ይፈልጋል ለምኑ ለጉዳዩ ለተቸገረበት ነገር ግራ ለተጋባበት ነገር ለሁኔታዎች እግዚአብሔር እሺ ብሎት የሚሰማውን ሰው እግዚአብሔር ይፈልጋል ወገኖች ሆይ በርካታ ጊዜ በርካታ ዘመናት እግዚአብሔርን ሳንሰማው በራሳችን ጉዳይ ላይ ስንሮጥ ነበር በተለያዩ ሁኔታዎች ስንባክን ነበር ነገር ግን ዛሬ እግዚአብሔር እንድንሰማው ይፈልጋል አሜን ነው ወይ ስለዚህ በመጀመሪያ ደረጃ እግዚአብሔርን እንስማው
እግዚአብሔር ሰሚ ጆሮ እየጠበቀ ነው ያለው። እግዚአብሔር ሊናገረው ሰሚ ጆሮን እየፈለገ ነው ያለው። ለምኑ ሊናገረው? ለተለያዩ ጉዳዮቹ ሊናገረው ኋላ ላይ ይመጣበታል። ግን እግዚአብሔር የሚናገረውን ሰው ይፈልጋል። ግን እግዚአብሔር አንቺን ይፈልግሻል። ግን አንተን ጆሮህን እግዚአብሔር ይፈልጋል። እርሶን እግዚአብሔር ይፈልጋል። ለምን? እግዚአብሔር ሊናገር አለ። እግዚአብሔር ሊያወራችሁ አለ። እግዚአብሔር በውስጣችሁ ሊያንሾካሹክ አለ። እግዚአብሔር በለሆሳስ ድምጽ ሊነግራችሁ አለ። እግዚአብሔር በጆሮአችሁ፣ እግዚአብሔር በልባችሁ ሊናገራችሁ ይፈልጋል። እግዚአብሔር ሰከን በሉ ይላል። አሜን ነው ወይ? እግዚአብሔር እንድትሰሙኝ ይፈልጋለሁ አለ። እግዚአብሔር ለሁኔታዎቻችሁ እንድትሰሙኝ ይፈልጋለሁ አለ እግዚአብሔር። ለምን እግዚአብሔር እንድንሰማው ፈለገ ብትሉ እመጣላችኋለሁ። እግዚአብሔር ግን ጉዳይ አለው ካንተ ጋር። እግዚአብሔር ግን ጉዳይ አለው ካንቺ ጋር። እግዚአብሔር ግን ጉዳይ አለው ካንተ ጋር። አሜን ነው ወይ? ዋው! በእውነት ደስ አለኝ ይሄንን እየተናገርኩ እያለ። ምክንያቱም እግዚአብሔር የሆነ ነገር ሊነግራችሁ ፈልጓቸዋል። አባብላታለሁ አለ እግዚአብሔር። ወደ ምድረ በዳም ወስዳታለሁ፣ ለልቧም እናገራታለሁ። ወይኔ ዛሬ በእውነት እላችኋለሁ ለልባቸው የሚናገር የሰራዊት ጌታ እግዚአብሔር አለ። የሚሰማኝ ግን እያለ ነው ያለው። አሜን ነው ወይ? ከኋላ ላይ አሜን ነው ወይ? እግዚአብሔር ይናገራቸዋል። አሜን ነው ወይ? የሚሰማኝ ግን አለ እግዚአብሔር። የሚሰማውን ዛሬ እዚህ እግዚአብሔር ይፈልጋል። አሜን ነው ወይ? ከመባከን አርፎ፣ ከመቅበዝበዝ አርፎ፣ ግራ ከመጋባቱ አርፎ እግዚአብሔር ሊናገረው ይፈልጋል። ስለዚህ የሚቀጥለው በሁለተኛ ደረጃ አንደኛ ምን ብያችኋለሁ? እግዚአብሔር እንድትሰሙት ይፈልጋል። እግዚአብሔር የሚናገረውን ሰው ሊሰማው ያለው ሰው እግዚአብሔር ሊናገረዋልና እግዚአብሔርን ስሙት፣ ወይም ደግሞ እግዚአብሔር ስሙኝ እያላችሁ ነው ያለው። በሁለተኛ ደረጃ የሚሰማኝ ግን በእርጋታ ይቀመጣል ብሎ ይናገራል። ከዛም በኋላ ይሄንን ወደ ሁለተኛ ሐሳብ ላይ አመጣዋለሁ። የሚሰማኝ ግን በእርጋታ ይቀመጣል ካለ በኋላ ከመከራ ስጋት ያርፋል አለ። እንግዲህ አሁን ባለንበት ዓለም ላይ ሆነን ምን አይነት ነገር እያሰብን እንዳለ እወቁ። ሚዲያዎቻችን፣ ጎረቤቶቻችን፣ ሰፈርተኞቻችን፣ ቤተሰቦቻችን ከውጭ የመጡ ማታ ላይ ስንሰበሰብ ለራት ሁሉም ሰው ከስራ መጥቶ ማታ ላይ ስንገናኝና ስንሰበሰብ የምናወራው አንዳንድ ነገሮች አሉን። የምንለዋወጣው ኢንፎርሜሽኖች አሉን። ሚዲያው ያለንን፣ ጓደኞቻችን ያለንን፣ መስሪያ ቤት የተባልነውን፣ ታክሲ ውስጥ፣ ባስ ውስጥ፣ በምንሄድባቸው ቦታዎች ላይ ሁሉ የሚነገር ነገር አለ። ፕላኔታችንን በአጠቃላይ ስታዩዋትና ስታስቧት የስጋት ቀጠና ሆናለች። ሁሉም የጤና ችግር ተቃውሶበት ግራ ገብቶታል፣ ፈርቷል፣ በፍርሃት ነው ያለው። ሁሉንም ሰው ስታዩት በጭንቀት ውስጥ ነው ያለው። ፕላኔቷ የፍርሃት፣ የስጋት፣ የጭንቀት ቀጠና ውስጥ የወደቀች ስጋት ያለባት ቀጠና ሆናለች። ግን ዛሬ የምስራች ነግራቸዋለሁ። የሚሰማኝ ግን በእርጋታ ይቀመጣል አለ። አሜን ነው ወይ? ከስጋት ሊያርፍ፣ ሃሌሉያ፣ ከስጋት ሊያርፍ የሚሰማኝ ግን አለ እግዚአብሔር ከስጋት ቀጠና ውስጥ ያርፋል አለ። አጠገቡ ያለው ፍርሃት ውስጥ እያለ እርሱ ዘና ብሎ ይኖራል። አሜን ነው ወይ? ምክንያቱም እግዚአብሔርን ሰምቶታልና። ከጤንነት ስጋት፣ ከበሽታ ስጋት፣ ከኢኮኖሚ ስጋት፣ ከየትኛውም አይነት ስጋት እንድታርፉ ከፈለጋችሁ እግዚአብሔር እኔን ስሙኝ ይላችኋል። ምሪት አጣን፣ ግራ ገባን፣ ተስፋ ቆረጥን፣ የት እንሂድ የምትሉ ሰዎች አላችሁ ወይ? ምሪትን ትፈልጋላችሁ ወይ? እግዚአብሔርን ስሙት። የሚሰማኝ ግን በእርጋታ ይቀመጣል አለ ጌታ። ሃሌሉያ። ሁሉ ነገር ስጋት በሆነበት ዓለም ላይ ሁሉም ነገር ግራ በሚያጋባበት የትኛውም ነገራችሁ ከስጋት አያሳርፋችሁ። እግዚአብሔርን በመስማት ግን እናርፋለን። ምን አስፈራችሁ? ምንድነው ግራ ያጋባችሁ? ምንድነው ጭንቀት የሆነባችሁ ነገር? እግዚአብሔርን በመስማት እናርፋለን። አሜን ነው ወይ? ሃሌሉያ። እግዚአብሔርን በመስማት እናርፋለን። እንግዲያውስ ፍጹም ጤነኛ የሆነ ሰው ፍጹም ዛሬ ጤነኛ ነኝ እያለ ሰው በጤንነቱ መተማመን አይችልም። ምክንያቱም ነገ በኋላ ላይ ምን እንደሚሆን አያውቅም። የታመመው ሰው ደግሞ እሞታለሁ ብሎ ስጋት ውስጥ መግባት የለበትም። ምክንያቱም ጤነኛ ሆኖ የዋለ ሰው ዛሬ ሊያልፍ ይችላል። ዛሬ ወደ አባቱ ሊሄድ ይችላል። ምን እንደሚል ታውቃላችሁ? የሚሰማኝ ግን በእርጋታ ይቀመጣልና ከመከራ ስጋት ማለት አሁን ላለ ነገር ነው ወደፊት ለሚመጣ ነገር ነው? ንገሩኝ እስቲ። በኋላ ለሚሆን ነገር፣ ነገ ለሚሆን ነገር ነው ስጋቱ። ዛሬማ እየኖርን ነው። ዛሬ ያኖረህ ጌታ አሁን እንድትኖር ያደረገ፣ አሁን በዚህ ስፍራ ላይ ተረጋግተ በልተ ጠጥተ ጸጥ ብለ እንድትሰማ ሊያደርግ የቻለ የእግዚአብሔር ሁኔታ ነው፣ የእግዚአብሔር ድምጽ ነው። አሜን ነው ወይ? ስለዚህ ከነገ ፍርሃት መትረፍ የምንችለው፣
ከበኋላ ስጋት መትረፍ የምንችለው ነገ ምን ሆናለው ከሚለው ስጋት የምንተርፈው መስማት ግን ያስቀጥለናል። አሜን ነው ወይ? ስለዚህ የትኛውም ነገር አስተማማኝና ዋስትና ያለው ነገር አይደለም። ሐዋርያት ሥራ 27 ቁጥር 22 እሺ ከቁጥር 21 ጀምሮ ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ ቆሞ በመካከላቸው እንደዚህ አላቸው፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ድገመው፣ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። ነግሬያችሁ ነበር። ምን ነገርኳችሁ? ከቀርጤስ አንነሳ ብያችሁ ነበር፣ ነግሬያችሁ ነበር። ያንን ብትሰሙ ይኖሮ ይሄን ሁሉ መከራ ባልተቀበላችሁ ነበር። አሁንም አይዟችሁ ብዬ መክራችኋለሁ። ይህ መርከብ እንጂ ከናንተ አንዲት ነፍስ እንኳን አጠፋም ብዬ ነግራችኋለሁ። የርሱ የመሆነውና ደግሞም የማመልከው እሺ የእግዚአብሔር መልአክ በዚህ ሌሊት ባጠገቤ ነበርና እርሱም ያን ጊዜ መልአኩ ባጠገቤ ቆሞ የሱ መልእክተኛ ባጠገቤ ቆሞ እንደዚህ አለኝ። ምን አለ? ጳውሎስ ሆይ አትፍራ። ጳውሎስ ሆይ ምን አትበል? አትፍራ። በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። እነሆም እግዚአብሔር ካንተ ጋር የሆኑትን ነፍሳቶችን ሁሉ 675 ሰዎችን ሰጥቷል አለ። ተመልከቱልኝ እግዚአብሔር እየተናገረ ያለውን ነገር። ጳውሎስ ነግሬያችሁ ነበር፣ መጀመሪያ ላይ አልሰማችሁኝም፣ እንደዚህ አይነት ጥፋት አይደርስባችሁም ነበር፣ ከቀርጤስ ስንነሳ እንደሱ እንዳይሆን ነግሬያችሁ ነበር፣ የሚመጣውን ነገር ነግሬያችሁ ነበር፣ ነገር ግን አልሰማችሁኝም፣ ይሄን ሁሉ መከራ ተቀበላችሁ። አሁንም ደግሞ አይዟችሁ። አሜን ነው ወይ? ባካችሁ ጩሁና አሜን በሉኝ። ቀኝ እጆች ይነሱና እኔም ዛሬ እንደዚህ እላችኋለሁ፣ አይዟችሁ። ሃሌሉያ! እግዚአብሔርን የሚሰማ ከመከራ ስጋት ሁሉ ያርፋል። አሜን ነው ወይ? አይዟችሁ። የመጣችሁበት አስቸጋሪ ነገር ቢሆንም፣ የመጣችሁበት የጭንቅ ዘመን ጊዜ ቢሆንም፣ የመጣችሁበት ጊዜ የፍርሃትና የስጋት የሰቀቀን የመጨነቅ ጊዜ ቢሆንባችሁም ግን አይዟችሁ። አሜን ነው ወይ? አይዟችሁ እላችኋለሁ አለ። ሃሌሉያ! ምክንያቱም መርከቡ እጅግ ተናውጦ ነበረ። ቀላል አይደለም ለአንድ ቀን፣ ቀላል አይደለም ለአንድ ሰዓት፣ ለ14 ቀን ያክል ቀንና ሌሊት ሁሉ ማዕበሏ ታናውጣት ነበር። መርከቧ ማዕበሉ ይንጣው ነበር። መርከቡን በሞትና በሕይወት መካከል ሆነው ነበር እየተጨነቁ የነበረው 14 ቀናቶች ያክል። በእነዚህ በ14 ቀኖች መካከል ሁሉ አልበሉም። ጾማቸውን ነበሩ። ስጋታቸውን፣ ፍርሃታቸውን፣ ጭንቀታቸውን ነው እንጂ የሚያስቡት በምንም ስለ መብላትና ስለ መጠጣት አላሰቡም ነበር። በውጥረት ላይ ነበሩ። ዛሬ ምን እየሆናችሁ አላችሁ? ዛሬ እየፈራችሁ አላችሁ ወይ? ጳውሎስን እግዚአብሔር አትፍራ አለው። አሜን ነው ወይ? ሃሌሉያ! አትፍራ አለው። ምክንያቱም የመጣህበት ነገር አስቸጋሪ ነው አለ። ጳውሎስም እንደሱ ብሎ ነው የሚናገረው። በቃ የምንሞት መስሎኝ ነበር አለ። በቃ ይሄ ማለት ኦሬዲ ሞተናል፣ በቃ ካሁን መርከቧ ተገልብጣ ሰመጠን የሚል ነው እንጂ በምንም አይነት ታምር እንተርፋለን የሚል አይነት ተስፋ አልነበረም። የሚሰማኝ ግን በእርጋታ ይቀመጣል። አሜን ነው ወይ? ስጋት ነበራቸው፣ መርከቧ ተሰበራለች የሚል ስጋት ነበራቸው፣ እንሞታለን የሚል ስጋት ነበራቸው፣ ከዚህ በኋላ አንተርፍም የሚል። አይዟችሁ አላቸው። አይዟችሁ እላለሁ በጌታ መንፈስ ሆኜ። አሜን ነው ወይ? አይዟችሁ እላለሁ ከዚህ ከመከራ ስጋት ታርፋላችሁ። አይዟችሁ እላችኋለሁ ከዚህ ከበሽታ ስጋት ታርፋላችሁ። አይዟችሁ እላችኋለሁ ከዚህ ከሞት ፍርሃት ትድናላችሁ ብዬ እላችኋለሁ። አይዟችሁ እላችኋለሁ ትሻገራላችሁ። አሜን ነው ወይ? አይዟችሁ። የርሱ የምሆንለት ደግሞም የማመልከው ጌታ፣ የምትሽከረከሩለት የምትሾሩለት ጌታ፣ የምትዘሉለት የምትወዱት ጌታ አይዟችሁ ይላችኋል። እናንተ የማይጥላችሁ የእስራኤል አምላክ እግዚአብሔር አይዟችሁ ይላችኋል። አሜን ነው ወይ? ዛሬ ግን አይዟችሁ እላችኋለሁ እንደ ጳውሎስ። አሜን ነው ወይ? መርከቡ ብትናወጥ፣ አገሪቱ ብትናወጥ፣ ነገሮች ቢናወጡ፣ ኢኮኖሚው ቢናወጥ፣ ሰላም ቢጠፋ፣ ነገሮች የማይቻሉ ቢመስሉ እንኳን ዛሬ ነግራችኋለሁ አይዟችሁ። የማመልከው አምላክ አለ ሐዋርያው ጳውሎስ አይዟችሁ አትፍራ እንዳለው እኔም ዛሬ አይዟችሁ። ነገሮች ስጋት ቢሆንባችሁም፣ ነገሮች ጭንቀት ቢሆንባችሁም፣ ነገሮች ግራ መጋባታችሁ እጅግ እያየለ ቢመጣም እንኳን አይዟችሁ እላችኋለሁ። ምክንያቱም የእስራኤል አምላክ እግዚአብሔር የሚሰማኝ በእርጋታ ይቀመጣል አለ። ስሙት እግዚአብሔርን፣ ከመከራ ስጋት ታርፋላችሁ።
አሜን ነው ወይ? ከመከራው ጭንቀት፣ ከመከራው ስጋት፣ ከመከራው ፍርሃት ዛሬ የማታልፉት የመሰላችሁ የቤት ኪራያችሁ፣ ዛሬ የማታልፉት የመሰላችሁ የልጆቻችሁ ጤንነት፣ የልጆቻችሁ ፍጻሜ፣ የልጆቻችሁ ነገር በእውነት እላችኋለሁ አይዟችሁ።